ክብር ለኢየሱስ ይሁን። አሜን። ዘመንን በማወቅ ወደ እግዚአብሔር በረከት መግባት ይቻላል። ይሄ የዛሬ መልእክታችን ይሄ ነው። ዘመንን በማወቅ ወደ እግዚአብሔር በረከት መግባት ይቻላል። ልንገራችሁ፣ በዚህ ምድር እንደ እግዚአብሔር ልጅ ዘመንህን ማወቅ ያንተ ዘመን መጀመሪያ አንተ ዘመን ማወቅ አለብህ። ያንተ ካልሆነ ዘመኑ ምን ማድረግ አትችልም። ኢየሱስ ጌታ ነው። ኢየሱስ በዚህ ምድር ያለ አብሮት የነበሩ ደቀ መዛሙርት እንዲህ እናደርጋለን ቢሉት ሊያደርጉ ይችላል? ዘመኑ የማን ነው? የኢየሱስ ብቻ ነው። ኢየሱስ ከሄደ በኋላ ኢየሱስ እርዳን ቢሉስ ሊረዳቸው ይችላል? አይችልም። ኦሬዲ ዘመኑ የማን ነው? እግዚአብሔር ኢየሱስ ራሱን መናገር ቢችል ኑሮ ፎሮን ለጳውሎስ ተናገር፣ ለጴጥሮስ የሆነ ነገር ተናግራችሁ ነግሮ ነው የሚሄደው። እንዲህ አድርጉ ብሎ ነው የሚሄደው። እሱን ማድረግ አይችልም። ለምን? ዘመኑ የማን ነው? የሐዋርያት ዘመን ነው። የኢየሱስ ዘመን ነበር። ከሱ በኋላ ደግሞ የማን ዘመን ነበር? የሐዋርያት ዘመን ነበር። እኔ ብሄድ ይሻላችኋል ሲላቸው ምን ማለት ነው? እኔ ከሄድኩ በኋላ እናንተ ዘመኑ የማን ይሆናል? የእናንተ ይሆናል። ስለዚህ ይሄ ዘመን የማን ዘመን ነው? የመንፈስ ቅዱስ ዘመን ነው እንዳትሉኝ፣ የመንፈስ ቅዱስ ዘመን ያልሆነበት ጊዜ የለም። መንፈሱ ግን የት ጋ ነው ያለ? በኢየሱስ የእግዚአብሔር መንፈስ ነበር። በኢየሱስ የማን መንፈስ ነበር? የእግዚአብሔር መንፈስ ነበር። ክብር ለኢየሱስ ይሁን። አቤት አቤት። በሐዋርያት ደግሞ የማን መንፈስ ነበር? የእግዚአብሔር መንፈስ ነበር፣ የኢየሱስ መንፈስ ነበር። ሁሉም አንድ ስለሆነ አሁን በእኛስ የማን መንፈስ አለ? ስለዚህ ዘመኑ የማን ነው? ዛሬ ዘመንህን በማወቅ ወደ ምን መግባት ትችላለህ? ወደ በረከት። ደስ ያለው እስቲ እግዚአብሔር እንዲህ ያደርጋል። አኮራ ጂና ማህላባዱና ማስካንታ አያደርግም። ማድረግ የፈለገው ባንተ ነው እንጂ የሁሉም ድርጊት ባለቤት ማን ነው? እሱ ነው። ኧረ አሜን በል ባካችሁ። የሁሉም ድርጊት ባለቤት ማን ነው? እግዚአብሔር ነው። በኢየሱስ የሰራው እግዚአብሔር ነው። በሐዋርያት የሰራው ማን ነው? እግዚአብሔር ነው። ዛሬ የምንማማረው በፊታችን ያለ እስከ አዲስ ዓመት እስከምንገባው 2026 እስከምንገባው ድረስ በእኛ ህይወት በማን ህይወት? በእኛ ህይወት አዲስ ነገር ይሆናል። እንዴት እንደሚሆን እናገራለሁ። ገና ይሄ መግቢያ ነው። ስለ ኢየሱስ መናገር፣ ስለ ጳውሎስ መናገር፣ ስለ ሌሎች መናገር መግቢያ ነው እንጂ ዋነኛው መልእክት የዘመኑ አቤት ባለ ዘመን ማን ነው? ዘመንህን በማወቅ ኧረ አሜን በሉ። ደስተኛ መሆን ትችላለህ። ኧረ አሜን በሉ። ወደ በረከት መግባት ትችላለህ። ሁሉን ማድረግ ትችላለህ። የዘመኑ ሰው ሁለት ነገር ይጠብቃል። ኧረ አሜን በሉ። ኧረ አሜን በሉ። ዘመን በሙሉ ኮንትሮል ያደርጋል። ከሱ ደግሞ ነገስታት ምን ያደርጋል? ኮንትሮል ያደርጋል። በአንድ ሀገር ያለው ንጉስ ያገሩ ሁሉ ምንድነው? መሪ ነው። እውነት ነው አይደለም? ኧረ አሜን በሉ። ኧረ አሜን በሉ። ስለዚህ የእግዚአብሔር ሰው ወይ ደግሞ የእግዚአብሔር ልጅ የሚባል ማወቅ ያለበት ነገር አንድ ነገር ነው። ዘመኑ ማወቅ አለበት። ይሄ ዘመን የእግዚአብሔር ልጆች ዘመን ነው። ኧረ እባካችሁ የማን ዘመን ነው? ኢየሱስ ይመጣል ብለህ ከጠበቅ አይመጣም። ያንተ ዘመን አላለቀም። አንተ መስራት ያለብህ ነገር አላለቀም። አንተ ካልሰራኸው መጪ ትውልድ ምን ያደርጋል? ይሰራል። የሰው ዘመን ነው። የእግዚአብሔር ልጆች ዘመን ነው። ስለዚህ ባንተ ዘመን ምን እየጠበቅክ እንዳለህ ካላወቅ ምንም ነገር ዝም ብለህ እየጠበቅ መሄድ ትችላለህ። ግን እንደሱ መሆን የለበትም። ይሄ ዘመን ምን ይፈልጋል? በእኛ ዘመን ምን ማድረግ አለብን? ይሄ ዘመንስ በምን ምክንያት ነው እንደዚህ የሆነው? ልንገርህ፣ እግዚአብሔር እንዲህ ያደረገው እንዳትለኝ።
ራስህ የእግዚአብሔር ሰው ሆነ እግዚአብሔር ልኮህ እያለ እግዚአብሔር ጠርቶህ እያለ ዘመንን ባለማወቅ ስልጣንህን ባለማወቅ ተልእኮህን ባለማወቅ ያንተ እየኖርክበት ያለ ህይወት እግዚአብሔር የለበትም በሉት። እግዚአብሔር የለበት። የድህነት አምላክ አይደለም። የህመም አምላክ አይደለም። የጉስቁልና አምላክ አይደለም። የኮንፊውዥን አምላክ አይደለም። አንድ ነገር ዛሬ ማወቅ አለብን። ስለዚህ የእግዚአብሔር ሰው መጀመሪያ ዘመኑን ኮንትሮል ማድረግ አለበት። እስከ ከኔ ጋር ያለ መጀመሪያ ምን ኮንትሮል ማድረግ አለበት? ዘመኑን። ከሱ በምድር ያሉ ነገስታት ይህንን ሐሳብ ማሰብ ከጀመርክ ከኔ ጋር ናቸው። ኮምፓሱን ያስተካክላል። ማን ነው የሚያስተካክለው? እግዚአብሔር። ራባንቶ ጂናማስ ካላባዲኒ ማክራባዱላ ፓንቶ አሩዳ ጂናማ ላባዲና ክላባዱራ ፓስ። እስከ አንድ ነገር ማድረግ እንጀምራለን። ወደ በረከት መግባት ስንል በረከት የሚባል ፕሬዘንስ ነው። አቤት የለኝም በረከት አይደለም። የለኝም ማለት በረከት አይችልም ማለት በረከት አይደለም። አለኝ፣ እችላለሁ፣ አደርጋለሁ፣ አሸናፊ ነኝ፣ ኃይለኛ ነኝ፣ ሁሉ ነገር ማድረግ እችላለሁ። ማክሮዲ ላቫስካን ተክሮባዲያፖስ። ክብር ለመንፈስ ቅዱስ ይሁን። ስለዚህ በረከት በምንድን ነው ወደ በረከት የምትገባው? ዘመንህን በማወቅ ዘመንህን። እሺ ይሄ ዘመን የማን ዘመን ነው? የእግዚአብሔር ልጆች ዘመን ነው። ከእግዚአብሔር ልጆች ዘመን ሁሉ የእግዚአብሔር ልጅ ዘመን የሱ ነው ማለት ነው። አቤት የያዕቆብ ልጆች 12 ነበሩ። የያዕቆብ ልጆች እያሉ በ12 ዘመኑ የማን ሆነ? አቤት የማን ሆነ? የዮሴፍ ሆነ። ክብር ለመንፈስ ቅዱስ ይሁን። ዮሴፍ ግን ማቱራ ላቫጂና ማሳክ ላባዱራ ፓንቶ። የዮሴፍና የኛ ህይወት አይተን ዛሬ በመጨረሻ የሚሆን ነገር አስቀምጠን እንሄዳለን። ዮሴፍ ዘመኑ የሱ ነው። የወንድሞች ግን ኪዳን ግን የሁላቸው ነው። የ12 አራሜን በለ ኪዳን አላቸው የላቸው? የአብርሃም ልጆች ነው አይደለም? የያዕቆብ ልጆች ነው። አራሜን በለ አምላክ አብርሃም፣ ይስሐቅ፣ ያዕቆብ የሚባል አምላካቸው ነው። ኪዳን አላቸው የላቸው? ግን ስልጣኑ የማን ነው? ሁሉ የእግዚአብሔር ልጅ ባለስልጣን መሆን አይችልም። በማን? በመንፈሳዊ ዓለም። ምን መሰላችሁ? አንድ ነገር አለ። እግዚአብሔር ማድረግ የፈለገውን ነገር እንዲያደርግ ሁሉም ስልጣን ተሰጥተዋል። መንፈሱ ከተሰጠ በመንፈሱ ምን አለ? የእግዚአብሔር ስልጣን አለ። ከስልጣን ግን አንድ የተመረጠ ነገር ደግሞ አለ። ክብር ለመንፈስ ቅዱስ ይሁን። ሁሉ የእግዚአብሔር ሰው የእግዚአብሔር ልጅ ግን ባለ ምንድን ነው? ባለ ስልጣን ነው። ከስልጣን ደግሞ ምን ይሆናል? ይለያል። ስለዚህ ይህንን ነገር ትንሽ ያዝ ላድርጋችሁ እንጂ ወደ ሌላ እሄዳለሁ። ሁላችን ባለስልጣን ከሆንን በሁላችን ውስጥ ስልጣን ካለ በምንድን ነው እኔ የተለየ ስልጣን የሚኖረኝ የሚችለው? በመጀመሪያ ምን ብዬ ነበር? መጀመሪያ ዘመኑን ማወቅ በሉ ባካችሁ። ዘመኑን ድገሙት። ዘመኑን ማወቅ በሉ። ዘመንህ ካወቅ ከሱ ደግሞ የነገስታት ሁኔታን ምን ማድረግ? ዘመን ካወቅ በዚህ ዘመን ያለው ስልጣናት ምን ማድረግ አለብን? ኮንትሮል ማድረግ አለብን። ከኔ ጋር ናቸው? በዚህ ሁለቱም ከተገኘ እግዚአብሔር ባንተ ህይወት ሐሳቡን ይቀይራል። ለምንድን ነው የሚቀይረው? ወደ ከፍታ ያስገባሃል። ስለ ህይወትህ ያሰብክ፣ ስለ ኑሮ ያሰብክ፣ ስለ ልጆች ያሰብክ
ስለ ኮሚኒቲ እያሰብክ ግን እንዴት እንደምታሸንፍ ነው የሚያስተምርህ እንጂ ዝም ብሎ ዘመን ሳትቆጣጠር ነገስታት ወዴት እንደሄዱ ምን እየተሰራ እንዳለ መቆጣጠር ካልቻልክ ግን የእግዚአብሔርን ሐሳብ ምንም ማድረግ አትችልም። ስለዚህ እግዚአብሔር ድንገት ሐሳብ ያመጣል። ኧረ አሜን በሉ፣ ኧረ አሜን በሉ። ያንተ ልብ በእግዚአብሔር ሐሳብ በቃ አንተ በእግዚአብሔር ልብ ከገባ እግዚአብሔር በምድር ያለው ሐሳብ ባንተ ውስጥ ያልፋል፣ ይገባል። በሉ በካችሁ። አረ ሚስጥሩ እየተናገርኩ ነው። እንነጋገራለን ግን ዘመንህ ካላወቅ እዚህ መስራት ያለብህ በዚህ ዘመን ምንም እንደሆነ ካላወቅ ምንም ማድረግ አትችልም። ስለዚህ በፊታችን ያለ ወራት ከኔ ጋር ናቸው ወይ? ከኔ ጋር ናቸው። ራፍ በሆነ መንገድ ሲምፕል ባልሆነ መንገድ ማለት ነው። ጸሎት የሚያስፈልገው እየጸለይን መንቀል ያለብን እየነቀልን ከኔ ጋር ናቸው ወይ? ከኔ ጋር ናቸው። መትከል ያለብን እየተከልን እንሄዳለን። ክብር ለመንፈስ ቅዱስ ይሁን። ክብር ለማን ይሁን? ድገሙት። ክብር ለመንፈስ ቅዱስ ይሁን በሉ። በእኛ ጊዜ በሉ አዲስ ነገር ይሆናል በሉ። ኧረ አሜን በሉ፣ ኧረ አሜን በሉ። በእኛ ጊዜ ምን ይሆናል? ስለዚህ ዘመንህን ማወቅ በጣም አስፈላጊ ነው በሉት። ክብር ለመንፈስ ቅዱስ ይሁን። አንድ ጥቅስ ላንብብና ከሱ ወደ ፊት እንሄዳለን። ኦሪት ዘፍጥረት ምዕራፍ 41 ከቁጥር 33 አሁንም ፈርዖን ብልና አዋቂ ሰው ይፈልግ በግብጽ ምድር ላይ ይሾመው። ፈርዖን በምድር ላይ ሹማትን ይሹም። በሰባቱም የጥጋብ ዓመታት የሚገኘውን ፍሬ በግብጽ ምድር ሁሉ ከ5 እጅ አንደኛውን ይውሰድ። የሚጠጡትን የመልካሞቹን ዓመታት እህሎችን እያከማቹ ስንዴውንም ከፈርዖን እጅ በታች እያኖሩ እህሎችን በከተሞች ይጠብቁ። ከግብጽ ምድር ስለሚሆነው ስለ 7ቱ ዓመታት ራብ እህሉን ተጠብቆ ይኖር። በምድሪቱም በእራብ አትጥፋ። ነገሩም በፈርዖንና በሌሎቹ ፊት መልካም ሆነ። ፈርዖንም ሎሌዎቹን እንዲህ አላቸው፣ በውኑ የእግዚአብሔር መንፈስ ያለበት እንደነዚህ ያለ ሰው እናገኛለንን? ፈርዖን ዮሴፍን አለው፣ እንዳንተ ያለ ብልህ አዋቂ ሰው የለም። እግዚአብሔር ይህን ሁሉ ገልጧልና አንተ በቤት ላይ ሾሙ። ሕዝቤ ሁሉ ለቃል ይታዘዝ። እኔም በዙፋኔ ብቻ ካንተ እበልጣለሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ኧረ አሜን በሉ፣ ኧረ አሜን በሉ፣ ኧረ አሜን በሉ። ክብር ለማን ይሁን? ክብር ለማን ይሁን? እሺ ምን እያደረገ ነው ልንገራችሁ። ዮሴፍ በትንሽነቱ ከአባቱ ቤት ወጥቶ ከኔ ጋር ናችሁ። ወንድሞቹ ምን አደረጉት? ሸጡት በሉ እስኪ ባካችሁ። ኧረ አሜን በሉ። ግን አልሰማሁም። ምን አደረጉት? ድገሙት፣ ድገሙት። ምን አደረጉት? ክብር ለኢየሱስ ይሁን። የተሸጠው ዮሴፍ ግን እንደ ወንድሞቹ ነው። እሱ ምንድነው? የተለየ ነው። ኪዳን ብቻ አይደለው ያለው። በእስራኤል ልጆች ሁሉ ኪዳን አለ። በያዕቆብ ወንድሞች ሁሉ ምን አለ? ኪዳን አለ። በሱ ግን ኪዳን ብቻ አይደለም ያለው። ባለ ኪዳኑ ኪዳን አለበት። ልዩ የሚያደርገው ነገር ግን ኪዳን ብቻ አይደለም። ኪዳን የፈጸመለት አምላክ ከማን ጋር ነው? ከዮሴፍ ጋር ነው። ስለዚህ አንድ ነገር ልንገራችሁ። ፈርዖንን ህልም ያሳየው ማን ነው? አቤት አልሰማህም? የት ጋር ያለው እግዚአብሔር? ከማን ጋር ያለው? ልንገራችሁ። አሁን በዚህ ጉባኤ እግዚአብሔር መናገር ከፈለገ በኔ ጋር ሆኖ ነው ምን ያደርገው የሚናገረው። በሱ ዘመን ደግሞ በማን ጋር ነው የሚናገረው? በዮሴፍ ነው። ግን ዮሴፍ እኮ ወህኒ ቤት ነው ያለው፣ በእሱ ቤት ነው ያለው። ከኔ ጋር ናችሁ? ከኔ ጋር ናችሁ ወይ? ስለዚህ ከሙሴ መንፈስ ነበር አልነበረም? ከዮሴፍ ነበረ። የማን መንፈስ ነበረ? የታየው አቤት
ልናገር ወይ? የታየው የማን ሐሳብ ነው? ዮሴፍ ሐሳብ ነው። የማን ሐሳብ ነው ያየው ፈርዖን? የማን? የዮሴፍ ሐሳብ። ለምን መሰለ? የዮሴፍ ሐሳብ አስማተኛ፣ ጠንቋይ ምናምን ሁሉም ነገር ማወቅ አይችሉም። በዮሴፍ ያለው መንፈስ የተናገረው ነገር ማንም ሊፈታው አይችልም። ስለዚህ የዮሴፍ አምላክ የማን አምላክ? ኧረ እባካችሁ የት ነው የሚገኘው? ከዮሴፍ ጋር ነው የሚገኘው። ራባዱና ማስካንቶ ክሮባጂና ማስ። ኧረ አሜን በሉ እባካችሁ። ኧረ አሜን በሉ እባካችሁ። ኧረ አሜን በሉ። እስከ አሜን በሉ። ኧረ አሜን በሉ። ስለዚህ ፈርዖንን ህልም ያሳየው ማን ነው? ከማን ጋር ያለው? እግዚአብሔር። ባለፈው ስንዘምር ሳይሞን የምን እያለ ነበር? እግዚአብሔር ለሙሴ በቃ እኔ ወርጃለሁ አለው። በምን? በምድር አለሁ አለው። እግዚአብሔር ምን ሆነ? ወረደ። እስከ አሜን በሉ። ኧረ አሜን በሉ። ኧረ አሜን በሉ። ኧረ አሜን በሉ። ወረደ ማለት የሆነ ነገር ያጋጥማል ማለት ነው። እግዚአብሔር አለ ማለት ዝም ብሎ መኖር የሚባል ነገር የለም። ከዮሴፍ ጋር ማን አለ? እግዚአብሔር። ስለዚህ የህልሙ ባለቤት ምን ነው? ማን ነው? ክብር ለኢየሱስ ይሁን። እባካችሁ ዮሴፍና እግዚአብሔር እግዚአብሔር መኖር ያለውም የት እየኖረ ነው? ከዮሴፍ ጋር። ዮሴፍ ጋር እየኖረ ነው። እግዚአብሔር ከዮሴፍ ጋር ነው ያለው። ዮሴፍ ደግሞ እግዚአብሔርን ተሸክሞ ምን እየሆነ ነው? እየተንቀሳቀሰ ነው። መልእክቱ ምንድን ነው ካላችሁ፣ ባንተ ያለ መንፈስ አለን። ባንቺ ያለ መንፈስ ነገስታት፣ ኧረ አሜን በሉ። ኧረ አሜን በሉ። ህልምን ይፈጥራል፣ ዘመን ደግሞ ይቀይራል። ስለዚህ ዮሴፍ ወደ ንግስነት መምጣት ስለፈለገ በዮሴፍ ያለ መንፈስ ዘመኑን ዘጋው። 7 ዓመት የምን ዓመት ሆነ? የራብ ዓመት ሆነ። በቃ ተዘጋ። ምንም ነገር የለም። ኧረ ከኔ ጋር ናቸው። ሁሉ ነገር እጁን ምን አደረገው? አስገባው። ከኔ ጋር ናቸው። በእጁ ምን አደረገው? አስገባው። ስለዚህ እግዚአብሔር ያለህን ነገር ለመፈጸም እጅህን መግባት ያለበት ነገር አለ። እግዚአብሔር የተናገረህ ነገር ለማድረግ የእግዚአብሔር ራእይ በህይወት እንዲፈጸም በምድር ያለው ሁሉ ስልጣን ማቱራ ካንቶ በዘመን ያለ በቃ በወቅት የሚፈጠር ነገር ሁሉ በማን እጅ መግባት አለበት? ሁሉም መንፈሳዊ ዓለም ያንቀሳቀሰው የዮሴፍ ህልም ነበር። እህል በእጁ ካልገባ ወንድሞች ሊመጡ ይችላሉ። ህልም ይፈጸማል። ግን ባለ ህልም እኮ ነህ አንተ። ህልም የለህም እንዴ? ኧረ ህልመኛ ነኝ በሉኝ። ኧረ ህልም አለኝ በሉ። እየተናገረኝ ነገር አለ በሉ። ዋናው መልእክቴ እጅህን ካላስገባው ስሚ አታገኝም። እጅህን ካላስገባ በእጅህ ካላስገባ ስሚ ማግኘት አይቻልም። ግን አንድ ነገር እስቲ ባካችሁ አንድ ነገር እንድትሰሙኝ እፈልጋለሁ። እንዴት ነው እጅ ውስጥ የሚያስገባ? በዮሴፍ የነበረው እግዚአብሔር መንፈስ ነው። ኧረ አሜን በሉ። መንፈሱ ወደ ፈርዖን መኝታ ቤት ገባ። ፈርዖን እኮ ተኝቷል። ከኔ ጋር ናቸው? አልገባችም? ኧረ አሜን በሉ። ፈርዖን ምን ሆኗል? የዮሴፍ መንፈስ ግን ምን አደረገ? ገባው። ማንም ሊፈታው ማይችለው ማቱራ ክላባዱራ ማስ ፈርዖን የተናገረው ነገር ሰማችሁ? ይሄ ነገር ያላንተ ውጭ ሌላ ማንም ሊፈታው አይችልም። አንተ ያሰርከው፣ እኔ ግን እየተናገርኩ ነው እኮ እየተግባባን ነው። አንተ ያሰርከው ነገር ማንም ሊፈታው አይችልም። አንተ የፈታው ነገርስ ማንም። ስለዚህ አንድ ነገር ያዙልኝ። አንተ ጸሎትህ የነገስታት ጸሎትህ
የጊዜ ባለ ጊዜ መሆንህን እያወቅ ምን ማድረግ አለበት በዚህ ጊዜ ብለህ ያለህን ህልም ለመፈጸም ኧረ አሜን በሉ፣ ኧረ አሜን በሉ። ህልምህን ወደ ቤተ መንግስት መግባት አለበት። እንቅልፍ የሌለበት ቀን ያሳደረው ማን ነው ካላችሁ ማርዶኳይ ነው፣ ሌላ አይደለም። የእስራኤል ህዝብ በቃ መንገዱን በቃ መፍትሄውን የፈጠረው ማን ነው? ማርዶኳይ ነው። የፈለከው ነገር መንፈስህ እንጂ ሌላ መጥቶ የሚሰራው ነገር የለም። ባንተ ውስጥ ያለ መንፈስ ወጥቶ መሄድ ይችላል። ቤተ መንግስት መግባት ይችላል። ሁኔታውን መቀየር ይችላል። ነገሩ መቀየር ይችላል። ዝም በል አትናገር የሚልህ እኮ ስትናገር በአንደበት መንፈስ አለ። እሺ ኢየሱስ ጌታ ነው። ዮሴፍ በወህኒ ቤት ያለ አንድ ነገር የቤተ መንግስት ምንድነው አሰላፊ የነበሩ ሰዎች እባክህ አንተ ከተፈታ ወደ ስልጣን ትመለሳለህ፣ ግን እኔን ምን አድርገናል? ይሄ ቃል ነው አይደለም? አረ ልጭፍ ብቻዬን ልጭፍ። ይሄ ቃል ነው አይደለም? ቃል ነው አይደለም? የማን ቃል ነው? የዮሴፍ ቃል መንፈስ አለበት የለበትም? ይሄ ቃል እንዲፈጸም ከተፈለገ በፈርዖን ቤት ከኔ ጋር ናቸው። ፈርዖን ዮሴፍ የተናገረውን ነገር በህልም ማየት አለበት። ዮሴፍን የሚያስፈልግ ነገር የግድ በመንግስት መፍጠር አለበት። ዮሴፍ አልገባውም። ለምን? እግዚአብሔር ከሱ ጋር ስለነበር። ዮሴፍ ካስተሳሰቡ ውጭ ነው። ግን ዮሴፍን እያደረገ ነው፣ እየተናገረ ነው። ማን እየተናገረ ነው? እግዚአብሔር። ከማን ጋር ሆኖ? ከዮሴፍ ጋር ሆኖ ምን እያደረገ ነው? በቃ አስታውሰኝ። ይሄ በቃ የሆነ ጭንቀት ሲገባው ምንድነው ሲለው በቃ የሆነ ህልም አለምኩ። ኖ በቃ ዛሬ እኮ ኃጢአትን ያስታወስኩት። እንዲህ ያለ መንፈስ ያለበት አቤት የት አለ? በቃ አስታውሰኝ ብሎኝ ነበር፣ ለዛሬ ኃጢአቴን አስታወስኩ። ስለዚህ ዮሴፍ የሚባል አለ ሁሉ መፍታት እኔ እንደፈታልኝ ሆንኩ አለ። ስለዚህ የማን ቃል እየተፈጸመ ነው? ዮሴፍ የት ገባ? ስለዚህ እውነት ልንገራችሁ፣ በፊታችን ያለው ጊዜ የሚታሰር ይታሰራል፣ የሚፈታ ደግሞ ይፈታል። ንጉት አጠገበህ ያለው እባክህ እወድሃለሁ ወልጅ። ስለዚህ በፈርዖን ቤት ገባ። ማን? ዮሴፍ። በምድር እግዚአብሔር እያልክ ከሄድክ ምንም ማድረግ አትችልም። እግዚአብሔር ምን እየሰራ እንደሆነ ማወቅ አለብህ። ከማን ጋር ሆኖ እንደሚሰራ ምን እንደሚሰራ ምንድነው? ኃያሉን ካላሰር ካለ በማቴዎስና በማርቆስ ሲናገር ኃያል ቤት ገብተህ መበዝበዝ አትችልም። ማን ማሰር አለብህ? ኃያሉን። ኃያሉ ማለት እኮ ሰው አይደለም፣ መንፈስ ነው። የምን መንፈስ? የጨለማው መንፈስ። ቤቱ የተባለ ምንድነው? ሰው ነው። የጨለማው መንፈስ ፈርዖን ገብቶ የዮሴፍን ህልም እንዳይፈጸም እንዳይታገል ብሎ ሌሊቱን ሙሉ አስጨነቀው። ማንም ሊፈታው የማይችለው ህልም ወደ እሱ ምን አደረገ? ስለዚህ ዛሬ ቃል አወጣለሁ። ኧረ ቃል አወጣለሁ። የጨለማ መንፈስ የታሰረ ይሁን። ለምንድን ነው የሚታሰረው? ቤቱ ገብተህ መበዝበዝ እንድትችል። ስለዚህ አንተ ሰው ብቻ አይደለህም፣ መንፈስም ነህ። የእግዚአብሔር መንፈስ አንተ ውስጥ አለ። እግዚአብሔር የፈለገውን ነገር ማድረግ ለማኝ አትሆንም፣ ድሃ አትሆንም። ዘመኑ የማን ነው? አሁን ትክክል ያንተ ነው። ትክክል ዘመኑ የማን ነው? ስለዚህ እግዚአብሔር እባክህ ይህንን አድርግልኝ እባክህ። ሙሴ እንደሱ አላለም። ለፈርዖን መስማት ያለበት ድምፅ ላከ። አስታውሰኝ፣ በቃ ያስታውሰኝ የሚል ቃል መንፈስ ነበረበት።
ፈርዖን ቤት ገባና ከኔ ጋር ናቸው ወይ? ከኔ ጋር ናቸው። በቃ ፈርዖንን በቃ በጠበጠው። መስራት እስከማይችል ምንም መብላት መጠጣት እስከማይችል አይምሮውን ምን ሆነ? ተናወጠ። የናንተ ነገር የያዘ ሁሉ አራሜን በሉ፣ አራሜን በሉ። አናወጥኩ ዛሬ እንቅልፍ ነሳሁት። የናንተ ነገር ይዞ እንቅልፍ ማግኘት አይችልም። ኢየሱስ ሲገባኝ አንዳንዴ ይሰማኛል ሚለን ሰው አለ። በህልሜ ምናምን በበቃ በራእይ የሆነ ኢየሱስ ሲገባ ይሰማሃል። ከኔ ጋር ነህ? መንፈስ ነው የሚገባ። ከኔ ጋር ነህ? ምንድነው የሚገባ? ያንተ መንፈስ ዛሬ አራሜን በለው በቤተ መንግስት ላኩ። አረ የገባው ሰው ስለዚህ ቤተ መንግስት ምን ትሆናለህ? ትጠራለህ። ዮሴፍን ምን አድርጉት? ጥሩት። እሱ ብቻ የሚፈታው ነገር አለ። ክብር ለመንፈስ ቅዱስ ይሁን። ክብር ለማን ይሁን? ክብር ለማን ይሁን? ክብር ለማን ይሁን? ስለዚህ ዮሴፍ እግዚአብሔር ከሱ ጋር ነበረ። ከማን ነበር? ከዮሴፍ ጋር። ሁሉም ስራው ደግሞ ምን ይሆናል? ይከናወንለታል። ኧረ አሜን በለው። እኔ ግን ሁሉም ስራ የሚያከናውን መንፈስ ነኝ። ሁሉም ስራ ማከናወን ትችላለህ። ክብር ለመንፈስ ቅዱስ ይሁን። እሺ አንተስ በዚህ ቸርች ይሁን ደና ምንም ችግር የለም። አቤት በቤትህ ተኛ፣ ስጋ ይተኛ። መንፈስህ ግን እባካችሁ መንፈሳችሁ ሰማይ መሄድ አትጠብቁ። ሰማይ ነው ያለ። ከኔ ጋር ናቸው። መላእክት ማየት በቃ አትመኝ። ይሄ ነገር አትመኝ። መላእክትን ማየት ፈልጋለሁ ምናምን አትበል። መላእክት አይተ ምን ያደርግልሃል? ማየት ከተቻለ በቃ ኢየሱስን አይ። ኢየሱስን ካየ የሆነ ኃይል ይገባሃል። የሆነ ነገር ከሱ ትካፈላለህ። ከኔ ጋር ነህ ወይ? ሰማይ አይተህ መላእክትን አይተህ ምንም ነገር የምታመጣው ለውጥ የለም። ያንተ መንፈስ ቤተ መንግስትን ይግዛ። ከኔ ጋር ናቸው። ያንተ መንፈስ ምን ያድርግ? ቤተ መንግስት ይግዛ። ልንገርህ፣ ይሄ ዘመን የማን ዘመን ነው? የማን ዘመን ነው? የማን ዘመን ነው? ድገሙት፣ የኔ ዘመን ነው በሉ። ሁለተኛ ነገሥት 23 ክብር ለኢየሱስ ይሁን። ክብር ለማን ይሁን? ዘመንህን በማወቅ ወደ ምን ትገባለህ? አንተ ቤተ መንግስት መግባት ትችላለህ። የሆነ ሃይማኖት ያለው ሰው በኢየሱስ ያልሆነ ቤተ መንግስት ከገባ ከኔ ጋር ናቸው ወይ ሰው ገድሎ ነው ወይ የሆነ ጥፋት አጥፍቶ ነው። ከህግ ውጭ ነው የሚገባው። አንተ ግን ኧረ አሜን በለው። ሁለተኛ ነገሥት ምዕራፍ 23 ከቁጥር 5 የአይሁድ ነገስታት በአይሁድ ከተሞች በነበሩት ኮረብታው መጋጃዎች በኢየሩሳሌም ዙሪያ ባለ መስገጃዎች ያጥኑ ዘንድ ያኖራቸውን የጣዖት ካህናት ለበዓልና ለፀሐይ ለጨረቃና ለከዋክብት ለሰማይ ሰራዊት ሁሉ ያጥኑ የነበሩትን አስወገደ። ይሄ ምዕራፍ በሙሉ ስታነቡት ዮሲያስን ያደረገው ነገር ነው የምታገኙት። ዮሲያስ አያቱ ቅድመ አያቱ የነበረው ሁሉ የሰሩበትን ጥፋት ምን ያደረገው? አስወገደው። ዘመኑ የማን ስለሆነ? አባቴ የሰራው ነው ብሎ ተው። ከኔ ጋር ነህ ወይ? ብዙ ሰው የሚሰቃየው ራሱ በሰራው ስራ አይደለም። ከኔ ጋር ናችሁ ወይ? ንጉት አጠገብህ ያለ የዘር ማንዘር መንፈስ በዚህ ነው የሚሰራው። ዮሲያስ ግን መርገም ሆነ የተቀመጠው ነገር ምን አደረገው? አስወገደው። እስቲ ቀኝ እጃችሁ ዛሬ ክብር ለመንፈስ ቅዱስ ይሁን። የገባው ሰው ብቻ የተቀባው እኔ ነኝ። ከሰማይ የተጠራው ዮሲያስ ከኔ ጋር ናችሁ ወይ? ከሰማይ የተጠራው ዮሲያስ በምድር ያለው ሁሉ እርም የሆነ ነገር ምን አደረገው? አስወገደው። ዮሲያስ የእግዚአብሔር ቤት ከመስራቱ በፊት የነበረውን ጣዖት ሁሉ ምን አደረገው? አስወገደው። ራሱ የሰራው ነው። በዘመን ያለው ነገር የነበረው ይሁን ያለው ነገር ምንም መብት የለውም ባንተ ዘመን መጥቶ የእግዚአብሔርን በረከት እንዲከለክል። ከኔ ጋር ናቸው። ይገባኛል እኮ የዘር ማንዘር መንፈስ በቃ እንዲህ ያደርገኛል ይዋጋኛል ምናምን እንላለን።
ግን እኮ የማን ዘመን ነው? አንተ ደግሞ በቃ በተራራ ሄደህ አልሰዋህም፣ አላጠፋህም። ባላጠፋህበት መንገድ እንዴት ከበረከት ትቀራለህ? አይቻልም በሉ ባካችሁ። ስለዚህ ማን ነው የሚታሰረው? ኃያሉን ካላሰርክ የኃያል ቤት መግባት። ስለዚህ ዮሴፍ የላከውን መንፈስ የላከውን ቃል ፈርዖን ምን አደረገው? ታሰረ። መንቀሳቀስ አይችልም። አንቲል ዮሴፍ እስከሚመጣና እስከሚናገር መፍትሄም እስከሚሰጠው እንቅልፍ የሚባል ነገር የለም። ስለዚህ ዛሬ መልእክቴ ምንድን ነው? ዘመንን እወቀው፣ ተመልከተው። ዘመንን ካወቅከው፣ ዘመንን ከተረዳኸው በገባህ መጠን ባንተ ውስጥ ያለው መንፈስ በገባህ መጠን ባንተ ውስጥ ያለው መንፈስ ላከው ይሂድ። ወደ ምን? ዘመንን ወደ ያዘው ነገር። ነገስታት የዚህ ምድር ነገስታት ዘመኑን በምን አደረጉት? በእጃቸው አደረጉት። ግን እግዚአብሔር ለእነርሱ ሰጣቸው አልሰጣቸውም? ከኔ ጋር ነው ወይ? ከኔ ጋር ናቸው? ስለዚህ ያንተ መንፈስ ይግባ። ጦርነት የሚያነሳው ጥላቻ የሚያነሳው ያንተ መንፈስ በቤተ መንግስት ስለሌለ ነው። የእግዚአብሔር መንፈስ እኮ በአንተ ውስጥ ካልወጣ በምን ይወጣል? ትላንትና ያስተማርኩ ነበር። በዚህ ምድር ያለው ስልጣን የማን ስልጣን ነበር? የማን ነበር? የሰው ነው። የማን ነው ስልጣኑ? ሰማይ የእግዚአብሔር ነው። ምድር ግን ለማን ሰጣት ነው የሚለው? ለሰው ልጅ። ሰው ልጅ የተባለ የአዳም ዘር ነው። የማን ዘር ነው? የአዳም ዘር። ስለዚህ ኢየሱስ የመጣው መጀመሪያ የሰማይ ስልጣን ነበረው። የማን ስልጣን? አረ የሰማይ በሉ። ነበረው አልነበረውም? ሚታይ የማይታይ ሁሉም ነገር ማን ፈጠረው? ኢየሱስ ፈጠረው። በዚህ ምድር መጥቶ ስልጣን የተቀበለው ደግሞ ከኔ ጋር ናቸው። የሰማይና የምድር ስልጣን የማን ሆነ? የሱ ሆነ። አረ አሜን በሉ። የሰማይ ስልጣን ካልተቀበልክ እኮ መንፈስ መላክ አትችልም። እንዴት አድርገህ ነው መንፈስ የማን ነው? የምድር ነው መንፈስ። ሰው የምንድን ነው? የምድር ነው። ከኔ ጋር ናቸው። ወደ ሰው የምትልከው መንፈስ የሰማይ ነው። ስለዚህ ኢየሱስ የሰማይና የምድር ባለስልጣን ሆነ። መቼ? ከኔ ጋር ናቸው ወይ? ከኔ ጋር ናቸው ወይ? ከኔ ጋር ናቸው ወይ? ስለዚህ በዮሴፍና በኢየሱስ ያለው ልዩነት ምንድን ነው? ዮሴፍ መንፈሱን ተጠቅሞ ከምን ወጣ? ኧረ እባካችሁ ከማን ወጣ? ኢየሱስስ መንፈሱን ተጠቅሞ ከምን ወጣ? እስቲ እልልታ ለዚህ ቃል ብቻ። የኢየሱስ መንፈስ ግን ሞት ይሽራል። ኧረ እባካችሁ ምን አሸነፈ ኢየሱስ? ዮሴፍስ ስልጣን የምድር ሁሉ ምን አደረገው? የግብፅ ስልጣን በሙሉ በእጁ አስገባው አላስገባው? ኢየሱስ ግን ምን አሸነፈው? ሞት። ዮሴፍ እኮ ሞቷል። አቤት ሲሞት ወደ ሀገሬ ወስዳችሁ ምን አድርጉን? ስንት ዓመት ጠበቁት መሰለ ቃሉን እንዲፈጸም። ኢየሱስ ግን ከነገራቸው ምን አሸነፈ? ሞትን አሸነፈ። ይሄ መንፈስ ነው የገባ። የዮሴፍ መንፈስ አይደለም የገባ። የገባ መንፈስ የማን መንፈስ ነው? የኢየሱስ መንፈስ። ዘመኑ ያወቀ ሰው ቤተ መንግስት ይገባል። ከኔ ጋር ናቸው? ኧረ አሜን በሉ። በቤተ መንግስት መንፈሱን ያስቀምጣል። አንተ የምድር መሪ አይደለም። ምን ያደርግልሃል? መንፈስህ ብቻ እሱን ምን አደርግ? አስቀምጥ። አንተ ግን ሞት ያሸነፈ። ኧረ አሜን በሉ። ኧረ ሞት አሸነፈ በሉ። ስለዚህ የኢየሱስ መንፈስ ምንድነው ያሸነፈው? አንተ ውስጥ ያለ መንፈስ የሰማይና የምድር ባለስልጣን ነው። ሞት ሊይዘው አይችልም። ይችላል አይችልም? ግን ማን ነው ከኔ ጋር ያለ? የዮሴፍ መንፈስ እስር ቤትን አስወግደው ወደ ከፍታ ወጥቶ ህልሙን
ተፈጸመ። አሜን በሉ። ኢየሱስ ግን ወደ መቃብር ሲገባ የትንሣኤ መንፈስ መጣው። ህብረቱ ከአብና ከወልድ ከመንፈስ ቅዱስ ከሆነ እሱ ወልድ ነው። አሜን በሉ። ስለዚህ መንፈስ ቅዱስ ከእሱ ህብረት አለው የለውም? አለው የለውም? ኢየሱስ በቃ መቃብር ሲገባ መንፈስ ቅዱስ ግን ምን አደረገው? አሜን በሉ። የሚያወጣ መንፈስ ካንተ ጋር አለ። ነፍሱ እኮ ወደ ጥፋት ብትገባ መውጣት የሚችል ነገር እስከ ዛሬ አወጣሁት በሉ። የቤቴ ነገር በሉ፣ በረከቴ በሉ አወጣሁት በሉ። ኢየሱስ ተሳስቶ አይደለም የገባው። አቤት ገብቶት ነው። በቃ ወዶ ነው። በቃ አባቱን ደስ ለማሰኘት ነው ወደ መቃብር የገባው። ክብር ለመንፈስ ቅዱስ ይሁን። አሜን በሉ። የመቃብር በር ሊዘጋ ነው ወደ መቃብር የገባው። በቤተ መንግስት ያለ አመት ለመጨረሻ መውጣት ከፈለክ ወደ ምን መግባት አለብህ? ወደ ቤተ መንግስት። ስለዚህ መንፈሱ ወደ መቃብር ገባና ኢየሱስን አወጣው። የዮሴፍ መንፈስ ገባና ወደ ፈርዖንን አስጨነቀው። ስለዚህ ድል ለማድረግ ከፈለክ የሚታሰር ነገር አለ። መጀመሪያ የምታስጨንቀው ነገር አለ። ሳይጨነቅ መውጣት አይችልም። ሳይታሰር በረከቱን ሊለቀው አይችልም። ስለዚህ ፈርዖን ተጨንቆ የእስራኤል ህዝብ መጨረሻ ምን አደረገው? ሂዱ በቃ። የእስራኤል ህዝብ በምድረ በዳ 40 ዓመት የዞሩት በጭንቅላታቸው ያለው አስተሳሰብ እምቢ ስላለ እድሜያቸው ግን አለቀ። ያለው የፈርዖን ሐሳብ የግብፅ ሐሳብ መውጣት እምቢ አላቸው። የግድ እግዚአብሔር ከቃል መውጣት ስለማይችል ዘመናቸው አለቀ። የኛ ዘመን ግን አሜን በሉ፣ አሜን በሉ። ፈርዖን አውጥቶ ቀለቤቱ ለዮሴፍ ምን አደረገው? ሰጠው። እኛ ግን የፈርዖን ቀለቤት አይደለም የፈለግነው፣ የኢየሱስ መንፈስ። ኧረ እባካችሁ ሰጠን አልሰጠንም? ኧረ ተሰጥቻለሁ ብሎ ምንድነው ምልክቱ? ቀለቤቱ የሰጠው ስልጣን ሁሉ የማን ነው? ያንተ ነው አለ። ምንም ነገር ስምህ የማይጠብቅ አንተ የተናገርከው የማይጠብቅ ምንም ሰው የለም፣ ይታዘዛል አለው። እኛ ግን የኢየሱስ መንፈስ ተቀብለናል። ይሄ ቀለቤት ያለው ዮሴፍ ሁሉም ያዝ ነበር። እውነት ነው አይደለም? እውነት ነው አይደለም? የኢየሱስ መንፈስ ያለበት አርባካችሁ እዩት። አጠገባችሁ ያለ ወደ ቀኝ ወደ ግራ ተመልክተህ እውነት ነህ ወይ? የፈርዖን ሁሉ የሆነ ነገር የማን ሆነ? የዮሴፍ ሆነ። መንፈሱ ለኛ ሲሰጠን የኢየሱስ የሆነ ሁሉ የማን ሆነ? ስለዚህ ኢየሱስ የሰማይና የምድር ባለስልጣን ነው። ዘመኑ ያወቀ ሰው ግን እግዚአብሔር እንደሚጠይቀው ያውቃል። በዘመንህ ምን አደረክ? ዘመንህ ምን እያደረክ ነው ያሳለፍከው? ስለዚህ ሰላም መሆን ባለበት ስፍራ ሰላም ማድረግ የማን ፋንታ ነው? እግዚአብሔር ራሱ ቢያደርገው ኑሮ ለምን ላንተ ይጠይቃል? ራሱ ለምን አይደርገው? አቤት! ይህም በደንብ እንዲገባችሁ እፈልጋለሁ። የሰማይና የምድር ባለስልጣን ማን ነው? ኢየሱስ ነው፣ እግዚአብሔር አይደለም። የሰማይና የምድር ባለስልጣን ማን ነው? ለሰው የተሰጠው ስልጣን በቃ ከመስቀል በቃ ወጥቶ ወደ መቃብር ገብቶ ሲኦል ወርዶ ነጥቆ ያመጣው ማን ነው? ኢየሱስ ነው። ስለዚህ ለሰው የተሰጠው ስልጣን ለማን ነው የተሰጠው? ለኢየሱስ። ኢየሱስ ደግሞ ለማን ሰጠ? ለኛ ለተቀበል ነው። ከኔ ጋር ናችሁ ወይ? ከኔ ጋር ናችሁ? ስለዚህ ስልጣን የማን ነው አሁን? ስለዚህ አንተ ተጠያቂ ነህ አይደለም? ስለዚህ ዘመኔን አሳልፌ አልሰጥም። ለምን ተጠያቂ እኔ ነኝ። እንደ ቤተክርስቲያን እንደ ህብረት ሁሉ ጊዜ ማሰብ ያለብን ነገር ይሄ ቤተክርስቲያን ምን አይነት ኃላፊነት ነው ያለው? እግዚአብሔር ምን እያለን ነው?
ዘመን ሁሌ የእግዚአብሔር ሐሳብ እንዲፈጸም ከፈለግን መንፈሳችን እየላክን የምን መንፈስ? የሰላም መንፈስ፣ የበረከት መንፈስ። ክብር ለመንፈስ ቅዱስ ይሁን። ዛሬ የሚገደል ነገር አለ? የሚያምን ሰው አለ? እያየኸው እኮ ነው። ዛሬ የሚገደል ነገር አለ። ለእግዚአብሔር ልጆች የተሰጠች ምድር አራሜን በለው ብዙ የሚወጣበት ነገር አለ። እንደ አበባ ነች ይሄ ምድር። ይሄ ምድር እንደተረገመች ምንም እንደሌላት እግዚአብሔር እንደተዋት እንዳትቆጥሩት። ዓይንህ ከተከፈተ አራሜን በለው ሁሉ ነገር ማየት ከጀመርክ እች ምድር እንደ አበባ ነች። አንተ ንብ ከሆንክ ብቻ ነው ግን አበባው ምትበላው። አራሜን በለው የእግዚአብሔር መንፈስ የፈጠራትን ዓለም አንድ ጊዜ እግዚአብሔር ወደ ምን መጣ? ወደ አብርሃም መጣ። ከምድር በታች እግዚአብሔር ቃሉን የላከለትና መንፈሱ ያስቀመጠው አብርሃም ብቻ ነበር። ከኔ ጋር ናቸው። እግዚአብሔር ከአብርሃም ብቻ ነው የሚገናኘው። ስለዚህ ምን አለ? ከአብርሃም እንዴት እደብቃለሁ? ይደበቃል። ምን ስለሆነ ነው? አብርሃም የእግዚአብሔር ጓደኛ ነበር። እግዚአብሔር አውቆታል። መንፈስ ሁሉ ከለተ። ኪዳን ገባው፣ ቃል ላከ። ከማን ጋር? ከአብርሃም። እግዚአብሔር የሚደብቀው ነገር አለ? የሚደበቀው በኢየሱስ ያልሆነ እንጂ ላንተ ምንም ነገር አይደበቅም። የገባው ሰው ብቻ በኢየሱስ ስም ትሰራለህ፣ ታፈራለህ። ስለዚህ ወደ መጨረሻ ልሂድና ዋናው መልእክታችን ዛሬ ምንድን ነው? ዮሴፍ ራሱ ነው ቤተ መንግስት የገባው። ራሱ ምን አደረገ? ቃሉ ወደ ምን ሄደ? ወደ ፈርዖን ሄደ። የተናገረው ቃል ተከትሎ ደግሞ ወደ ቤተ መንግስት ገባ። ስለዚህ ምን እየተናገርክ ነው? መንፈስ የት ጋር ነው ያለ? ለምንድን ነው ዮሴፍ ወደ ፈርዖን የሄደ ካላችሁ፣ እግዚአብሔር የፈለገው ነገር ከሰው ውጭ መስራት አይችልም። ፈርዖን ንጉስ ነው። ዮሴፍ ደግሞ በቃ ወንድሞቹ በመሃላቸው እየኖረ ሊሰግዱለት አይችልም። ወደ ፖዚሽን መምጣት አለበት። ስለዚህ ያንተ ራእይ የምትፈጽምበት ነገር ሁሉ መንፈስ የገባበት ብቻ ነው። ከእግዚአብሔር ወጥተህ ከነገናቸው መንፈስ ከማን ነው የወጣው? ከእግዚአብሔር። እግዚአብሔር የሚመለከት መንፈስ ምን ያገኛል? ከእግዚአብሔር ነው የወጣው። ወደ ተላከው አንተ ደግሞ እንድትልከው ያስፈልጋል። በዚህ ምድር ሁሉ ሄዷል። አራሜን ብለው ለፍጥረት ሁሉ ደግሞ ምን ስበኩ? ወንጌል ስበኩ። ስለዚህ ለፍጥረት ሁሉ የሚደርስ መንፈስ ነው ያለ። ፍጥረትን ሁሉ የፈጠረ መንፈስ ነው ያለ። ስለዚህ ይሄ መንፈስ መጀመሪያ ሁሉም ነገር ኮንትሮል ማድረግ አለብህ። እሺ፣ እግዚአብሔር ይባረክ። የጊዜ ንጉስ አንተ ከሆንክ ሰው የሚያልመው ህልም የሚያስበው ሐሳብ ያንተ መሆን አለበት። ዘመኑን በማን መያዝ አለብህ? እንደ ባለስልጣን ማሰብ አለብህ። ይሄ ነገር ከተበላሸ እግዚአብሔር ምን ይለኛል? ይጠይቀኛል። ነገሩ ከተበላሸ በሎ እግዚአብሔር የሚመለከተው በሎ አንተን ነው በሎ የሚጠይቀው በሎ አንተን ነው በሎ። የዘመኑ ባለስልጣን ማን ነው? እኔ ነኝ። ስለዚህ ባለስልጣን እንደፈለኩ ማድረግ እችላለሁ ማለት አይደለም። ፍላጎት ያለ እግዚአብሔር አለ። የሱ ፍላጎት ነው የምታደርገው። ግን ማን ነው የሚያደርገው? ስለዚህ የምድር ባለስልጣን አንተ ነህ። የሰማይ ባለስልጣን አንተ ነህ። እግዚአብሔር አንተን ካላገኘ ምንም ማድረግ አይችልም። ክብር ለመንፈስ ቅዱስ ይሁን። ስለዚህ የዮሴፍ መንፈስ ህልም ነበር ማለት ነው። የዮሴፍ መንፈስ በፈርዖን ምን ነበር? ህልም ነበር። ያንተ መንፈስ የት ሄዶ እያናገረ ነው? አቤት! እስከ ዛሬ ደስተኛ የሆነ ያንተ ህልም ዘመኑን በሚገዙት ሰዎች እየተስተካከለ ነው የሚሄደው።
ያንተ ህልም ግን ከኔ ጋር ነው ወይ? ሁሌ አልማለሁ እግዚአብሔር ሁሌ ይናገረኛል ይለኛል ሰው። በህልሜ አንተ መጣ እንዲህ አልከኝ ምናምን የሚል ሰው እንደሱ ብሎ ያውቃል? በህልማቸው አንተ መጥተህ የምትናገራቸው ሰዎች አሉ የለውም? አንተ መጥተህ አንተ ሄደህ በህልም ምን ታደርጋለህ? ይሄ ስቴፕ ቀይረሃል ማለት ነው። ያንተ መንፈስ ወጥቶ ምን ያደርጋል? ይናገራል። ይሄ በቅድስና የተሞላ ሰው በቃ ሞዴል የሆነ ሰው ልብህ የገባው መንፈሱ ነው አንተ ውስጥ የገባው። አንተ ስተኛ በህልም መጥቶ ምን ያደርጋል? ይናገራል። ስለዚህ ያንተ መንፈስ እንዲህ እንዲሆን ትፈልጋለህ? ህልም እንዲፈጸም መጀመሪያ ለሰዎች ህልም እንዲያልሙ ማድረግ አለብህ። ሁላችን እጃችን ወደ ላይ። የተናገርከው ነገር ሁሉ ባለስልጣን እስከሆንክ ድረስ ይሆናል። ግን አንተ ምን ትሆናለህ? ተጠያቂ ትሆናለህ። ስለዚህ መጥፎ ስራ ሰርተህ ከተፈጸመ ደስተኛ አትሆን። ፈርዖንን ያስጨነቀ መንፈስ ግን ለመጥፎ ስራ አይደለም። ዮሴፍ ወደ ምን እንዲገባ ነው? ወደ ቤተ መንግስት እንዲገባ። ክብር ለኢየሱስ ይሁን። ስለዚህ ስልጣን የማን ነው ዛሬ? አቤት። ተጠያቂስ ማን ነው? አቤት። በረከት ከየት ነው የሚመጣው? ወቅትን፣ ዘመንን። ስለዚህ ዘመኑ የማን ነው? ሁሉም ነገር አንተ ጋር ነው ያለው። ስለዚህ ማን ትፈልጋለህ? ማን ትፈልጋለህ? ባንተ ውስጥ ሁሉም ነገር አለ። ባንተ ህይወት ያለ መንፈስ፣ ባንተ ያለ መንፈስ ገብቶ የሆነ ነገር ሰርቶ የተበላሸ ነገር መስተካከል አለበት። የሰው ራእይ የሰው ህልም ሆነ አቤት አራሜን ብሎ ወደ ደኝ ምናምን ብላችሁ እንዳታሳልሙት። ይሄ ህልም እንዳትልኩለት። እንደ ዮሴፍ ህልሙ ወደ ከፍታ የሚያወጣ እንጂ ሰው እንዲወዳችሁ እንዲያፈቅራችሁ የሆነ ነገር ይዘላችሁ እንዲመጣ በህልም እንዳትቀቡት። ይሄ ትንሽ ነገር አድርጋችሁ እንዳትንቀሳቀሱት። ትልቅ ነገር አራሜን በሉ። ስልጣኑ የማን ነው አሁን? አቤት አራሜን በሉ። አራሜን በሉ። ፈጣሪ የሆነ መንፈስ የት ጋር ነው ያለው? እኔ ጋር ነው ያለው። እስቲ አንድ ነገር ልንገራችሁ። አንተ የሰራኸው ነገር ይጠፋል። እንዴት ምን እንደሰራኸው አላውቅም ምናምን ትላለህ። የሰራኸው ነገር ሁሉ ምን ታደርጋለህ? ስለዚህ መንፈስህ ደግሞ ያውቃል። መንፈስህ ደግሞ ሁሉም የሰራው ነገር ያስቀመጠው ነገር ያውቃል። ስለዚህ ከእንግዲህ ስልጣን ያንተ እስከሆነ ድረስ፣ ዘመኑ ያንተ እስከሆነ ድረስ በረከቱም የማን ነው? በዚህ በራቦት አካሄድ ልብ ብላችሁ ሊገባችሁ የሚፈልገው ነገር አንተ ራስህ በራስህ እግዚአብሔር ባዘዘ እግዚአብሔር በፈቀደልህ የእግዚአብሔርን ፍቃድ መፈጸም እንጂ ሁሉም ሰው ይጸልያል፣ ሁሉ ሰው ወደ እግዚአብሔር ይቀርባል፣ ግን ምንም ማድረግ አይችልም። አንተ መስራት ያለብህ ለእግዚአብሔርን ይህንን ስራ ማለት አይቻልም፣ ሊሰራም አይችልም። ሙሴ የተናገረው በቃ እርዳኝ ምናምን ነው ያለው። ግን በቃ ከመጀመሪያው ስልጣኑ የሰጣሁት ላንተ ነው። ያንተ በትር ከፍ አድርገውና ባህሩ ምን ይሆናል? ይከፈላል። ስልጣኑ የት ጋር ነው ያለው? ስለዚህ እኛ ደግሞ የትንሣኤ መንፈስ ነው ያለን። አረ የትንሣኤ መንፈስ ነው ያለን በሉ። ስለዚህ ፋይናንሻል ብለሲንግ ዛሬ እናስቀምጠው። ወደ ምን እየሄዳችሁ ነው? አረ ትልቅ ፋይናንሻል የተቀመጠበት ስፍራ፣ አውቶሪቲ የተቀመጠበት ስፍራ መንፈስ ምን ማድረግ አለበት? ይሄ እኮ ትልቅ የሆነ ሐሳብ እየነገርኳችሁ እኮ ነው። ያንተ መንፈስ ይገባባቸዋል። እንቅልፍም ማግኘት አይችሉም። አንተ ጋር እስከሚደርስ ድረስ የተናገርከው ነገር እስከሚፈጽሙ ድረስ ምንም ማድረግ አይችሉም። ልንገራችሁ፣ ሰይጣን ሰው ያሳብዳል። አያሳብድም? መቼም እግዚአብሔር ሰውን አያሳብድም። ሰይጣን ያሳብዳል አያሳብድም?
ከኔ ጋር ናቸው ወይ? ያሳብዳል አያሳብድም? በምንድን ነው የሚያሳብደው? ሐሳብ ከሐሳብ ወደ ሐሳብ ከሐሳብ ወደ ሐሳብ እያመጣ አይምሮ ምን ያደርጋል? ይረብሻል፣ ያናውጣል። ከኔ ጋር ናቸው ወይ? ኧረ አሜን በሉ፣ ኧረ አሜን በሉ። ባለፈ አንድ ሰው እንደሱ ያለኝ ነበር። አንድ ወር ሙሉ ሆነ እግዚአብሔር ሂድ 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 ወደሱ እያለኝ በቃ አንድ ወር ሙሉ ታገልኩ፣ ከሱ መጣሁ አለኝ። ከኔ ጋር ናቸው። አንድ ነገር ማድረግ አለብህ በዚህ ከተማ እያለ። ኧረ አሜን በሉ፣ ኧረ አሜን በሉ፣ ኧረ አሜን በሉ። ከተማው የገዛው መንፈስ፣ ኧረ አሜን በሉ። አንተ ትረግጠዋለህ፣ ኧረ ረግጠዋለሁ በሉ። ማን የገዛው መንፈስ? ከተማውን መንፈሱ ተረግጠዋለህ። ስለዚህ ለምንድን ነው ይሄ ዛሬ አስተማርከኝ ካሉ ይሄ መንፈስ ለቤተ ክርስቲያን እየበጠበጠ ስለሆነ ነው። ምን አይነት መንፈስ? የመስፍን መንፈስ። መስፍን የሚባል አየሩ ምን የሚያደርግ የሚገዛ የሚቆጣጠር፣ እሱ ብቻውን ነው የሚመጣው። እኛ ግን ሶስት ሆነን ነው የምንመጣው። ከኔ ጋር ናችሁ? እኛ ከመጣን ከፍታ ለቆ ይሄዳል። ወደ ራእዩ እየገባው ነው። እኛ ስንመጣ ከፍታው ምን ያደርጋል? ለቆ ይሄዳል። ይሄ የመለኮት ስራ ማለት ነው። ሶስቱ ከኔ ጋር ናችሁ? እሱ ብቻውን ነው። አንተ ከገባህበት እሱ ሽልክ ብሎ ምን ያደርጋል? ስለዚህ ይሄ መንፈስ ያልገባበት አይምሮ የለም። በቤተ ክርስቲያን ገብተዋል፣ በቤተ መንግስትም ገብተዋል። ማን ነው? መስፍኑ፣ አየራት የሚገዛ የሚቆጣጠር። አሁን ለናንተ ያለኝ መልእክት አንተ ወደ ከፍታ ስትወጥ፣ ከፍታ ሲባል ከኔ ጋር ናችሁ? የሰው አይምሮ ነው። ከኔ ጋር ናችሁ? በረከት የሚባል ሁሉ የት ነው ያለው? የሰው አይምሮ ነው። የሰው አይምሮ አንተ ከለቀቀው ከኔ ጋር ናችሁ ወይ? እሱ ቁጭ ብሎ ያስተዳድራል። ስለዚህ የዛሬ መልእክታችን የምንደበድመው በምንድን ነው? ይሄ መንፈስ በኃይል ስፍራ ለቆ እንዲሄድ መንፈስን ወደ ሰው ምን አድርግ? ላክ። ወደ ቤተ መንግስት ምን አድርግ? ላክ። ስለዚህ አንድ ነገር ትላንትና ማታ እየጸለይን ከአስመራ ጋር አንድ ነገር ትለኝ ነበረች። ስትራቴጂ መቀየር። ከኔ ጋር ናቸው? ስትራቴጂ ስትቀይር ምንድን ነው የምታደርገው? ዝም ብለህ ስትጸልይ ስትዋጋ ምናምን ስታደርግ ብዙ ጊዜ ማሳለፍ ትችላለህ። ግን ዝም ብለህ ምንድን ነው የምናደርገው? ከእሷ ጋር ስንጸልይ ዝም ብለን ወደ ጌታ በቃ ዝም ብለን እንመለከታለን፣ ሁኔታ እንመለከታለን። ያለው ነገር የቸርች ነገር ቁጭ እንዳለበት ብዙ የሚነቀል ነገር፣ ብዙ በቃ የሚጸዳ ነገር፣ ብዙ የሚስተካከል ነገር እያሳየን ነበር። ከሱ ደግሞ የጨለማው ዓለም ደግሞ ጨለማ በቃ በጨለማ መጥቶ አታክ ለማድረግ እየመጣ ነበር። እዚህ ሁሉም ነገር የማን ስራ ነው? ይሄ የመስፍኑ። በዚህ ከተማ ያለ ከፍታ አንተ ኮንትሮል ካላደረገው እሱ ምን ያደርገዋል? ኮንትሮል ያደርገዋል። ከእሱ ስትጸልይ በቃ ስትገስጽ ሁሉም ነገር ስታደርግ ምንም ለውጥ የለም። ለምንድን ነው ለውጥ የሌለው? መጀመሪያ አንተ ማንነትህን አላወቅም። መንፈስ ሆኖ ነው እየተናገረ ያለ እንጂ እቤት ቁጭ ብሎ ከኔ ጋር አንተ መንፈሱን እየመታ የአለቃ ገዢ ምናምን እያልክ ነው የምትመታው። እሱ ግን ነገስታት ምን ያደርጋል? ኮንትሮል ያደርጋል። ስለዚህ የዛሬ መልእክቴ አንተ ነህ ነገስታት መያዝ ያለብህ እንጂ መስፍኑ መሆን ያለበት። ስለዚህ ዛሬ ገብቷችኋል? ከእንግዲህ ነገስታት ያንተ መንፈስ ካላስቀመጥክ ምን ማድረግ? ስለዚህ መንፈስ አንተ ስታስቀምጥ፣ በሰዎች ስታስቀምጥ የጨለማው ዓለምን ይሆናል ይታሰራል። ከሰው ደግሞ አንተ ብዙ በረከት ማምጣት ትችላለህ። እስከ ክብር ለኢየሱስ ይሁን በለው።